በስመ ስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ እንደምን አላችሁ? እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርኃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርኃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ታኅሳስ 24 ቀን እንኳን አደረሳችሁ ለጻድቁ ለአባታችን ለቅዱስ ተክለ ሃይማኖት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እንኳን ለቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አግናጢዮስ እና ቅድስት አስቴር ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ቅዱስ ተክለ ሃይማኖት ሐዋርያዊ ልደት። መልካም ዛፍ መልካም ፍሬን ያፈራልና ተክለ ሃይማኖትን የወለዱት ደጋጉ ጸጋ ዘአብ ካህኑና እግዚሃርያ ናቸው። እርሱ በክህነቱ እርሷ በደግነቷ በምጽዋቷ ጸንተው ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጥቷቸዋል። በዳሞት ገዢ በሞተለሚ አደጋ ቢያደርስባቸው ቅዱስ ሚካኤል ጸጋ ዘአብን ከሞት እግዚአርያን ከትድምርተ አርሚ ወይም ከአረማዊ ጋብቻ አድኗቸዋል። በኋላም የቅዱሱን መወለድ አብስሯቸዋል። አቡነ ተክለ ሃይማኖት የተጸነሱት መጋቢት 24 በ1206 በ1196 ሲሆን የተወለዱት ታኅሳስ 24 በ1207 በ1197 ዓ.ም ነው። በተወለዱበት ቀንም ብዙ ተአምራት ተገልጿል። ቤታቸውም በበረከት ሞልቷል። ዕርገት። የጻድቁ የመጀመሪያ ስማቸው ፍስሐ ጽዮን ይሰኛል። ይህንን ስም ይዘው አባታቸው ጸጋ ዘአብን ተከትለው አድገዋል። በተለይ ቅዱሳት መጻሕፍትን ብሉያት ሐዲሳትን ተምረዋል። በስጋዊ ጎዳናም ብርቱ አዳኝ እንደነበሩ ይነገራል። ዲቁና ከወቅቱ ጳጳስ አባ ጌርሎስ ተቀብለዋል። መጠራት። አንድ ቀን ፍስሐ ጽዮን ለአደን ወጥቶ ሲያነጣጥር ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን ኢየሱስ ክርስቶስ አእላፍ መላእክት እያመሰገኑ በሚካኤል ክንፍ ተቀምጦ ወረደ። የወጣቱን አዳኝ ፍርሃቱን አርቆ ጌታችን ተናገረ። ከዛሬ ጀምሮ ስምህ ተክለ ሃይማኖት ወይም ተክለ ስላሴ ይሁን። አራዊትን ሳይሆን ነፍሳትን ታድናለህ። ዘወትር ከአንተ ጋር ነኝ ብሎ በግርማ አረገ። ቅዱስ ተክለ ሃይማኖት ከዚህ ጊዜ በኋላ ሰዓትን አላጠፋም። ንብረታቸውን ለነዳያን በትነው በትር ብቻ ይዘው ቤታቸው እንደተከፈተ ወደ ምናኔ ወጡ። አገልግሎት። ቅዱስ ተክለ ሃይማኖት ከጳጳሱ ቅስና ተቀብለው የወንጌል አገልግሎትን ጀመሩ። በመጀመሪያ ስብከታቸው እዚያው ሸዋ ጽላለሽ አካባቢ ብቻ በ10,000 የሚቆጠሩ ሰዎችን አሳምነው አጠመቁ። ያን ጊዜ ኢትዮጵያ ሁለት መልክ ነበራት። አንደኛ የዮዲት ጉዲት በፈጠረችው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለው ኗሪ አንድም ሃይማኖቱን ክዷል ወይም በባዕድ አምልኮ ተጠምዷል። ሁለተኛ ደግሞ በጊዜያዊ ነገስታት ጥረት ክርስትናና ምናኔ ተነቃቅቶ ነበረ። ግማሹ ሀገር በጨለመበት ወቅት የደረሱት ሐዲስ ሐዋርያ አባ ተክለ ሃይማኖት በወጣትነት ጉልበታቸውና በኃይለ መንፈስ ቅዱስ ብዙ ቦታዎችን አደረሱ። ህዝቡን መሳፍንቱን ወደ ሃይማኖት መልሰው ማርያኖችን ወይም ጠንቋዮችን አጥፍተዋል። ገዳማዊ ሕይወት። ቅዱስ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያን ከማብራታቸው ባለፈ ገዳማዊ ሕይወትንም አስፋፍተዋል። እርሳቸውን ከሁሉ የተሻሉ ሳሉም በ3 ገዳማት በእረዲነት አገልግለዋል። እነዚህም በአቡነ በጸሎተ ሚካኤል ገዳም ለ12 ዓመት፣ በአቡነ ኢየሱስ ሞዐ ዘሐይቅ ገዳም ለ7 ዓመት፣
በደብረ ዳሞ ከአቡነ ዮሐኒ ጋር ለ7 ዓመታት በአጠቃላይ ለ26 ዓመታት አገልግለዋል። በአቡነ ኢየሱስ ሞዐ ከመነኮሱ በኋላ ወደ ምድረ ሸዋ ዞረሪ ተመልሰው በአንዲት በዓት ውስጥ ለ22 ዓመታት ቆመው ጸልየዋል። በተሰበረ እግራቸውም 6 ጦሮችን በግራና በቀኝ ተክለው ለ7 ዓመታት ጸልየዋል። 6 ክንፍ ኢትዮጵያዊ ጻድቅና ሐዋርያዊ ቅዱስ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳት መካናት ተባርከዋል። ጻድቁ ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩና እያሳመኑ ነበር። የወቅቱ ሊቀ ጳጳስ አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል። ዋናው ጉዳይ ግን ከዚህ በኋላ ነው። ጻድቁ እመቤታችንና ጌታችን ከጽንሰታቸው እስከ እርገታቸው የረገጧቸውን ቦታዎች ሲመለከቱ በፍጹም ተደሞ እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩት ቦታውን አልነበረም። በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ተአምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ቀራንዮ ደርሰው ጌታቸውን እንደተሰቀለ ሆኖ ቢመለከቱት ከዓይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና ዓይናቸው ጠፋ። በዚያች ቅጽበት ስም አጠራሯ የከበረ እመቤታችን ቅድስት ድንግል ማርያም ፈጥና ደርሳ ጻድቁን ወደ ሰማይ አሳረገቻቸው። በዚያም የብርሃን ዓይን ተክለው ለ6 ክንፍ አብቅለው የወርቅ ካባ ላንቃ ለብሰው ማዕጥንተ ወርቁን ይዘው ከ24ቱ ካህናተ ሰማይም ተደምረው ሥላሴን በአንድነትና በሦስትነት ተመልክተው ስብሐት ወክቡር ለስሉስ ቅዱስ ይደሉ ብለው መንበረ ጸባኦትን አጥነው ወደ መሬት ተመልሰዋል። ታምራት የጻድቁ ታምራት እንደ ሰማይ ከዋክብት የበዛ ነው። ሙትን አስነስተዋል፣ ድውያንን ፈውሰዋል፣ አጋንንትን አሳደዋል፣ እሳትን ጨብጠዋል፣ በክንፈ በረዋል፣ ደመናን ዙፋን አድርገዋል። ብዙ ደቀ መዛሙርትን አፍርተው ደብረ ሊባኖስን መስርተዋል። በዚህም ሴትና ወንድ መነኮሳት እንደ ሕፃናት አብረው ኑረዋል። በዘመናቸው ሰይጣን ታስሯልና እረፍት። ጻድቅ ሰማዕትና ሐዋርያ አቡነ ተክለ ሃይማኖት ብርሃን ሆነው መከራን በብዙ ተቀብለው አላፈ ፍሬን አፍርተው በተወለዱ በ99 ዓመት ከ8 ወር ከ1 ቀናቸው ነሐሴ 24 ቀን በ1306 1296 ዓመተ ምህረት አርፈዋል። ጌታ ድንግል ማርያምና ቅዱሳን ከሰማይ ወርደው ተቀብለዋቸዋል። 10 ትውልድ የሚያስምር ቃል ኪዳንም ተቀብለዋል። የጻድቁ አባታችን ቅዱስ ተክለ ሃይማኖት የቅድስናና የክብር ስሞች ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ፣ ፍስሐ ጽዮን፣ ሐዲስ ሐዋርያ፣ መምህር ትሩፋት፣ ካህነ ሰማይ፣ ምድራዊ መልአክ፣ እለ6ቱ ክንፊሁ ባለ 6 ክንፍ፣ ጻድቅ ገዳማዊ፣ ትሩፍ ምግባር ሰማዕት፣ የኢትዮጵያ መነኮሳት አለቃ፣ ፀሐይ ዘበጸጋ፣ የኢትዮጵያ ብርሃኗ፣ ብእሴ እግዚአብሔር፣ የእግዚአብሔር ሰው፣ መናኒ፣ ኤጲስ ቆጶስ፣ እጭጌ። እነዚህ አባታችን ስሞች እንደ ዘመኑ ሰው ለመሞጋገስ የወጡ ሳይሆኑ ሁሉም በትክክል ስራቸውንና ለቤተ ክርስቲያን የሆነላትን የሚያዘክሩ ናቸው። ቅዱስ አግናጢዮስ ይህ ቅዱስ ሰው ከመንፈስ ቅዱስ ጸጋ የጠገበ በመሆኑ በመላው ዓለም ዝነኛ ነው። እርሱ በክርስቶስ እጅ ተባርኳል። ፈጣሪውን ፊት ለፊት አይቷል። ሐዋርያትን አገልግሏል። ከምስጢር አባት ከዮሐንስ ወንጌላዊ እግር ተምሯል። ስለ ክርስትና ለአንበሶች ተጥሎ በመገደሉ ምጥው ለአንበሳ ይባላል። ቅዱስ አግናጢዮስ የተወለደው
ቅዱስ አግናጢዮስ የተወለደው በክርስቶስ አምላካችን መዋዕለ ስብከት በ30 ዓመተ ምህረት አካባቢ እንደሆነ ይታመናል። በትውፊትም በማቴዎስ ወንጌል 18 ከቁጥር 1 ላይ ያለው ሕፃን እርሱ ነው ይባላል። ሐዋርያት ከመካከላቸው ማን እንደሚበልጥ ሲጠይቁት አንድ ሕፃንን አግናጢዮስን ከመሃል አቁሞ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ከቶንም ወደ እግዚአብሔር መንግሥት አትገቡም ብሏቸዋል። ከጌታ ዕርገት በኋላም ሐዋርያት ለወንጌል ሲፋጠኑ ሕፃኑ ቅዱስ አግናጢዮስ እየተከተለ አገልግሏል፣ ተምሯል። ኢየሩሳሌም በጥጦስ አስባስያኖስ ቄሳር በጠፋችበት ዓመት በ70 ዓመተ ምህረት ቅዱሱ የአንጾኪያ ሊቀ ጳጳስ ሆኖ ተሾሟል። ከዚህ በኋላም ለ2 እና ለ3 አስርት ዓመታት ከወንጌላዊ ዮሐንስ ጋር አብረው ወንጌልን ሰብከዋል። የዚህ ቅዱስ ተጋድሎ ጫፍ የደረሰው ከ100 ዓመተ ምህረት በኋላ ሁሉም ሐዋርያት ሰማዕት በመሆናቸውና ትልቁን ኃላፊነት እርሱ በመሸከሙ ነው። የወቅቷን ቤተ ክርስቲያን ከቅዱሳኑ ቀሌምንጦስ ዘሮምና ፖሊካርፐስ ዘሰርመኔስ ጋር ሆኖ እስከ ደም ጠብታ ጠብቋል። ከዚህ በኋላ ቅዱስ አግናጢዮስ ለዘመናት ወንጌልን እየሰበከ በሕይወትና በትምህርቱ አስተማረ። ብዙ መልእክቶችን ድርሳናትንም ጻፈ። በመጨረሻ ግን በጠራቢሎስ ቄሳር ተይዞ በብረት ሰንሰለት ታስሮ ከአንጾኪያ (ሶሪያ) ወደ ሮም ጣሊያን ተወሰደ። ደሙ እስኪፈስም ገረፉት። ዛሬም በሮም ከተማ ግማሽ አካሉ ፈርሶ በሚታየው ስታዲየም በአባቶቻችን አጠራር ቲያጥሮን እንዲገደል ተወሰነበት። በወቅቱ ባደረገው ንግግርም ቄሳሩና ሕዝቡ ድፍረቱን አደነቁ። በመጨረሻም ለአንበሳ እንዲሰጥ ተደርጎ በዚች ቀን ሰማዕት ሆነ። ቅድስት አስቴር። ይህች ቅድስት እናት እስራኤል ባቢሎንም ምርኮ ሳሉ የነበረች አባቷ አሚናዳብ ባለመኖሩ በአጎቷ መርዶኪዎስ እጅ ያደገች እጅግ ውብ በመሆኗ የአርጤክስስ ሚስት ንግሥት ለመሆን የበቃች ራሷን መስዋዕት አድርጋ ወገኖቿን አይሁድን ከሞት ያተረፈች ለመርዶኪዎስ ክብርን ለአማሌቃውያን ሃማ ደግሞ ስቅላትን ያስፈረደችና እግዚአብሔር ሞገስ የሆናት እናት ናት። ዛሬ ዕረፍቷ ነው። አምላከ ቅዱሳን ወዳጆቹን ባጸናበት ቅዱስ መንፈሱ እኛንም ያጽናን፣ ከበረከታቸው የሚክፈለን አሜን። ታኅሳስ 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አቡነ ተክለ ሃይማኖት ጻድቁ፣ ቅዱሳን ጸጋ ዘአብና እግዚአርያ፣ ቅዱስ አግናጢዮስ ሐዋርያ፣ ቅድስት አስቴር፣ አባ ፈሎንጎስ ሊቀ ጳጳስ፣ አባ ጳውሊ ጻድቅ። ጻድቃን ቅዱሳን ዘከዲህ። ወርሃዊ በዓላት፦ ቅዱስ ቶማስ ዘመርዓስ፣ አቡነ ዮሐንስ ጻድቅ ዘክብራን፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ ቅድስት ክርስቶስ ሰምራ። ንግሥቲቱም አስቴር መልሳ ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሡንም ደስ ቢያሰኘው ሕይወቴ በልመናዬ ሕዝቤንም በመሻቴ ይሰጠኝ። እኔና ሕዝቤ ለመጥፋትና ለመገደል ለመደምሰስም ተሽጠናልና። የመጽሐፈ አስቴር ምዕራፍ 7 ከቁጥር 3። አሜን። ስለ ቅዱስ ቃሉ አምላካችን ልዑል እግዚአብሔር ይክበር ይመስገን። የቅዱሳኑ